የቆሮንቶስ ቤተክርስቲያን እጅግ በጣም ትልቅ በነበረ ከተማ ውስጥ የምትኖር ቤተክርስቲያን ነች። ስለ ቤተክርስቲያኒቱ ሳናነሳ ቀጥታ ወደ መልእክቱ ስንገባ በደንብ ልንረዳ ስለማንችል ነው እና ወደ 600,000 የሚያክል ህዝብ ከግማሽ ሚሊዮን በላይ ህዝብ የሚኖርባት ከተማ ነች የቆሮንቶስ ከተማ። የባህር ወደብ የነበራት ከመሆኑ ጋር ተያይዞ ሞቅ ያለ የደራ ገበያ ያለበትና አይነተኛ ነጋዴዎች የሚኖሩባት ከተማ ነች። ከዛ የተነሳ ከከተማነት አልፎ ከተሜነት የሚያጠቃት ከተማ ነች። በዛ ጋር ተያይዞ የጣዖት አምልኮ የሰፈነባትና ለዚህ ለጣዖት አምልኮ ሰዎችን የሚያነሳሱና ለጣዖት አምልኮ አገልግሎት ተቀድሰዋል ተብለው የሚታመኑ 1,000 የሚያክሉ ሴተኛ አዳሪዎች የሚኖሩባት ከተማ ነች። እጅግ በጣም በነውር የተሞላ ከተማ ነው። የሚያሳፍር ነገር ያለበት ከተማ ነው። የሚገርመው ነገር ግን እግዚአብሔር አምላክ በዚያም ከተማ ህዝብ ነበረው። እግዚአብሔር በዚህ ጸያፍ የሆነ እግዚአብሔርን የማያስከብር ነገር በነበረባትና ክፋት በሞላባትም ከተማ ውስጥ እግዚአብሔር የራሱ ህዝብ አለው። ዛሬም ቢሆን ዓለም ምንም ብትረክስ፣ በዓለም ውስጥ ምንም አስጸያፊ ነገር ብናይ፣ ምንም የምንሰማ መጥፎ ነገር እንኳን ቢኖር ዛሬም እግዚአብሔር ህዝብ አለ። አሜን አይባልም? ዛሬም እግዚአብሔር ምን አለው? ህዝብ አለው። አው የሚታይ ብዙ ነገር ጥሩ አይደለም። አው የሚሰማ ነገር ብዙ ነገር ጥሩ አይደለም። በዚህም ውስጥ እግዚአብሔር ህዝብ አለ። በዚህም ውስጥ እግዚአብሔር ምን ያደርጋል? ስራውን ይሰራል። እቺ ቤተክርስቲያን በብዙ ጸጋ ስጦታዎች የተባረከች ቤተክርስቲያን ናት። ትንቢት የሚናገሩ ሰዎች እዛ ውስጥ ነበሩ። ልሳን የሚናገሩ ሰዎች እዛ ነበሩ። የተአምራት አገልግሎት የሚያገለግሉ ሰዎች ነበሩ። 12ኛ ምዕራፍ ላይ ስትመለከቱ እስከ 14 ስትመለከቱ በጸጋ ስጦታዎች የተንበሸበሸች ቤተክርስቲያን ነች። የሚገርመው ደግሞ በመንፈሳዊ ነገር ብስለት የሌላቸው ለጋ ጨቅላ ደግሞ ነበሩ። የተነሳ በመካከላቸው ጭቅጭቆች ነበሩ፣ ችግሮች ነበሩ። ይሁን እንጂ እግዚአብሔር ነበረ። እንደዚህ አይነት ሌሎች ደግሞ ጥያቄዎች ነበሯቸው። ከጥያቄዎቹ አንዱ ዛሬ እናነሳው ነገር ነው። 7ኛ ምዕራፍ ላይ በጋብቻ ውስጥ ስለነበረው ሰው እንዴት መኖር አለበት? ማግባት አለበት ወይስ ባያገባ ይሻላል የሚል ጥያቄ ነበር በቆሮንቶስ ከተማ። ሐዋርያው ጳውሎስ ለጊዜ ችግር አለማግባት ጥሩ ነው፣ ግን ደግሞ በስሜት ከመቃጠል ማግባት ደግሞ የተሻለ ነው ይላል። ጣዖት ቅድም እንዳልኳችሁ ከተማው ልክ በቆሮንቶስ ቤተክርስቲያን አጠገብ ላይ የጣዖት አምልኮ መቅደስ ነበር። ስለዚህ ጌታን የማያውቁ ሰዎች መስዋዕት እዛ ወስደው ይሰዋሉ። ከሰው በኋላ መስዋዕት ይቀርባል። ከቀረበ በኋላ የተወሰነውን ለካህናት ይሰጣል። የቀረውን መስዋዕት ያቀረበ ሰው ወደ ቤቱ ይዞ ይመጣል። ለጣዖት የተሰዋውን ስጋ ያንን ስጋ ጎረቤቶችን ጠርቶ እና ደስ በለኝ ለአምላኬ መስዋዕት አቀርባለሁ ብሎ ይጠራል። ስለዚህ የቆሮንቶስ ቤተክርስቲያን ውስጥ ከነበሩ ምዕመናን አንዳንድ ሰዎች ለጣዖት የተሰዋውን ስጋ ይጋበዛሉ ማለት ነው። ለምን? በጉርብትና ይገናኛሉ፣ በዝምድና ይገናኛሉ። ስለዚህ ምንም አማኝ እንኳን ቢሆኑ ጉርብትናቸውን መተው አይችሉም፣ ዝምድናቸውን መቁረጥ አይችሉም። ስለዚህ ይጋበዛሉ። ይሄ ነገር እንዴት ነው? ይቻላል ወይ? አይቀላቅለንም ወይ የሚል ጥያቄ ነበር። እሱን ሌላ ጊዜ በሰፊ ባነሳ ይሻላል እና ሌላው ቆሮንቶስ ቤተክርስቲያን መግቢያ ላይ እንዳነሳሁት ጳውሎስ ሰብኮላቸው ወደ ጌታ የመጡት የጳውሎስ አገልግሎት ፍሬዎች ናቸው። እኔ የሰበክሁላችሁን ወንጌል ነው የሚለው። ስለዚህ ወንጌሉን ምን አድርጋችኋል? ተቀብላችኋል። መቀበል ብቻ ሳይሆን በዚያ
የሚያንገዳግድ ትምህርት ጀመረ በውስጣቸው ላይ። የሙታን ትንሣኤ የለም የሚል ሰው ከሞተ በቃ ሞተ፣ አለቀለት፣ አበቃለት የሚል ነገር ተነሳ። ስለዚህ ምላሽ ለመስጠት ነው ጳውሎስ መልእክቱን የጻፈው ማለት ነው። ይህንን ነገር ቁጥር 12 ላይ ትመለከታላችሁ። ክርስቶስ ከሙታን እንደተነሳ የምሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ። ስለዚህ አይነሳም የሚል ነገር አለ። ክፍሉን መጽሐፉን በሶስት ከፍለን ነው የምንመለከተው። ሁሉን በዝርዝር እኔ ዛሬ ስለማልናገራችሁ ማንበብ ከቻላችሁ ግን እንድታነቡ ከምዕራፍ 15 ከቁጥር 1 ጀምሮ እስከ 11 ያለው ስለ ኢየሱስ ክርስቶስ ሙታን ትንሣኤ የሚናገር ሐሳብ ብቻ የያዘ ነው። ከቁጥር 12 እስከ 34 ደግሞ ስለ ቅዱሳን ሙታን ትንሣኤ ይናገራል። ስለ ቅዱሳን ስለ ሌሎች ሰዎች ሙታን ትንሣኤ ይናገራል። ከ35 ጀምሮ እስከ 38 ያለውን ደግሞ ስትመለከቱ የሙታን ትንሣኤ አካል ምን ይመስላል የሚለውን ነገር ስለሚነሳው አካል ምንነት የሚናገር ሐሳብ አለው። ቶሎ አነሳላችኋለሁ። ትንሣኤው እውነት ነው ወይ ለሚለው አዎ ኢየሱስ ክርስቶስ በእርግጥም ተነስቷል ነው። ለዚህ መረጃ ምንድን ነው? የመጀመሪያ ድንጋዩ ተንከባሏል። እንዲህ አይነት ነገር በቂ ሊሆን አይችልም ነው ያለኝ ወንድም ደሴ። ዋናውን ነገር በኋላ አሳያችኋለሁ። እነዚህ ለመረጃነት ይቀርባሉ፣ የሚቀርቡ ነገሮች ናቸውና ድንጋዩ ምን ተደርጎ ነበረ? በመቃብሩ ላይ ተደርጎ ማይተም ተደርጎበት ነበረ። ያ ድንጋይ በስፍራው አልነበረም። ኢየሱስ ካልተነሳ ድንጋዩን ማን አነሳው? ስለዚህ ይሄ አንድ መረጃ ነው። ሁለተኛ በተንከባለለው ድንጋይ ላይ የተቀመጠው መልአክ የተናገረው ምስክርነት ሙታንን በዚህ ለምን ትፈልጋላችሁ? እሱ በዚህ የለም አለ። ከሰማይ የወረደው መልአክ ድንጋዩ ላይ ምን ሆነ? የተቀመጠ ነው የሚለው። በድንጋዩ ላይ በተንከባለለው ድንጋይ ላይ የተቀመጠ ነጭ ልብስ የለበሰ የሚያስፈራ ሴቶቹ በተመለከቱ ጊዜ በፍርሃት ተውጠው ተንቀጥቅጠው እንደነበረ በመጽሐፍ ቅዱስ ውስጥ እንመለከታለን። 28ኛ ምዕራፍ ማቴዎስ ወንጌል ላይ አንብቡ። የመልአኩ ንግግር አንድ መረጃ ነው። ሌላው የከፈኑ ጨርቅ ብቻ መገኘቱ። ሴቶቹ ያንን ደንግጠው ሄደው ለእነ ጴጥሮስ ከነገሩ በኋላ እነ ጴጥሮስ ደፍረው ወደ መቃብሩ ገብተው በሚመለከቱበት ጊዜ መቃብሩ ባዶ ነበር፣ ምንም አልነበረም። ጨርቁ ግን ነበር፣ ኢየሱስ ክርስቶስ አስክሬኑ የተጠቀለለበት ራሱ ላይ የተደረገ ጨርቅ ነበር ጥቅልሉ። ስለዚህ ኢየሱስ ክርስቶስ መነሳቱን ያመለክታል። ሌላውና አራተኛው መቃብሩ ባዶ ነው። አምስተኛ የመቃብሩ ጠባቂዎች ወደ ከተማ መጥተው ለካህናት አለቆች ነገሩ። ኧረ ጉድ ሆኗል፣ ጉድ ሆኗል፣ ኢየሱስ ተነስቷል፣ መቃብሩ ባዶ ነው አሉ። የዛን ጊዜ እነዚያ ተቃዋሚዎች ያደረጉት ነገር ነው የሚገርመኝ። ሰይጣን እስከ መጨረሻ ድረስ እንዴት እንደሚታገል ይገርማል። እና አባበሏቸው፣ ከፍተኛ ገንዘብ ከፈሏቸው። ደቀ መዛሙርት ማታኛ ተኝተን እያለን ነው ሰርቀው የወሰዱብን። በነገራችን ላይ መተኛት ይፈቀዳል? ለጥበቃ አይፈቀድም። ጥበቃን ራሱ እኮ ያስጠይቃል። እኛ ተኝተን ተሰርቋል በሉ ብለው አሏቸውና ወጥተው መናገር ጀመሩ ይላል። በእስራኤል ሀገር እስከ ዛሬ ድረስ እንደ
ኢየሱስ ተነስቷል። አሜን። እኔም በጣም የሚገርመኝ ነገር ቢኖር እኔ ከኢየሱስ ትንሣኤ ይልቅ በጣም የሚገርመኝ የኢየሱስ ልደቱ ነው። አምላክ ሞትን ቢያሸንፍ ምን ይገርማል? ምን ይገርማል? አምላክ እኮ በሞትና በሕይወት ስልጣን ያለው አምላክ ሞትን ቢያሸንፍ ምን ይገርማል? እሱ አምላክ እኮ ለማሳየት የፈለገ ነገር አለ። እኛ እንደምናሸንፍ ለማሳየት ሞት በእኛ ላይ ስልጣን እንደሌለው ለማሳየት ካልሆነ በስተቀር ሌላው የአይን ምስክሮች በሕግ ዘንድም ትክክለኛና እውነት ነው ተብሎ ለማመን የሚያስችለው አይታል የሚል ሰምቻለሁ የሚል ነገር እንደዚህ ስም ሰምቻለሁ የሚል ነገር ለማስረጃነት ይሆናል? አይሆንም፣ ዋጋ የለውም። አይቻለሁ የሚል እዚህ ጋር የምንመለከታቸው ነገሮች አሉ። መግደላዊት ማርያም እና ሌሎች አባሮች ከእሷ ጋር አብረው የነበሩ ሴቶች 28ኛ ምዕራፍ ላይ አንብቡ እናንተ። ዘላይ ስለማልቆይ ነው። በአይን ነበር ያዩት። ከዛ ሲወጡ ኢየሱስ ክርስቶስ ራሱ ተገለጠላቸው፣ ተናገራቸው። ሂዱና እኔ እንደተናገርኩ ወደ ገሊላ እቀድማለሁ ብላችሁ ለደቀ መዛሙርቶቹ ንገሩ ብሎ ተናገራቸው ይላል። ሌላው ለሐዋርያው ጴጥሮስ ተገልጦለታል፣ ታይቶታል። ኢየሱስ ክርስቶስ ታይቷል። 500 ለሚያክሉ በዚህ በአሁን ቅድም ባነበብኩት ክፍል ያለውን ሐሳብ ነው 15 ቁጥር 5 ላይ ለጴጥሮስ ታይቶታል። 15 ቁጥር 6 ላይ ለ500 ሰዎች ታይቷል። 15 ቁጥር 7 ላይ ለኢየሱስ ክርስቶስ ወንድም ለያዕቆብ ታይቶታል። በነገራችን ላይ ያዕቆብ ኢየሱስ ከሞት ከመነሳቱ በፊት ጌታን አላመንም ነበር። ኢየሱስን ጌትነት አያምንም ነበር። ያዕቆብ ኢየሱስን ጌትነት ያየው አይቶ ወንድሜ አይደለም እንደያለ ነበር ይኖር ነበር። ዮሐንስ ወንጌል ምዕራፍ 6 ስትመለከቱ የገዛ ወንድሞቹ አላመኑበትም ነበር ነው ብለው መጽሐፍ ቅዱስ። ስለዚህ ያላመነ ያዕቆብ ወንድሙ ኢየሱስ ከሞት ከተነሳ በኋላ ፊት ለፊት አይቶታል። ስለዚህ ነው የኢየሩሳሌም ከተማ ለነበረች ቤተክርስቲያን ዋና መሪ ነበር ያዕቆብ። የአይን ምስክር ስለነበረ የቤተክርስቲያን መሪ ነበር ያዕቆብ። ለምን? ኢየሱስ መነሳቱን በአይኑ ስለተመለከተ ስላየ፣ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ይመሰክር ነበር። ስለዚህ የቤተክርስቲያን መሪ ነበር። ሌላው ለኤማውስ መንገደኞች ጌታ ኢየሱስ ክርስቶስ ታያቸው፣ ከነሱ ጋር ተነጋገረ። ወደ ቤትም ገብቶ አብሯቸው እራት ከተበላ በኋላ ድንገት ከመካከላቸው ጠፋ ይላል። ይሄ ደግሞ የትንሣኤ አካል ምን አይነት ድንቅ እንደሆነ ያሳያል። የትንሣኤ አካል ሲባል እንደዚህ አይነት ክብደት ያለው መውጫ መንገድ በር የሚያስፈልገው አይደለም፣ ማሄድ የሚችል ነው። የትንሣኤ አካል ለየት ያለ ነው፣ ሰማያዊ ነው፣ መንፈሳዊ ማንነት አካል ነው። ይሄ ኢየሱስ ክርስቶስ ቤቱ ዝግ ነው ሲመለከቱ ኢየሱስ ክርስቶስ የለም። ሌላ ጊዜ በተዘጋ ቤት ውስጥ ገብቶ አናግሯቸዋል አይደለም? ቤቱ ዝግ ነው፣ ኢየሱስ ገባ። የትንሣኤ አካል እንደዚህ ነው። ኢየሱስ ክርስቶስ እንደ ጳውሎስ ስብከት ኢየሱስ ክርስቶስ ያልተነሳ እንደሆነ ምን ይሆን ነበር? ይሄ ነገር ነው ትንሽ እንድናይ የፈለግኩት። ኢየሱስ ክርስቶስ ባይነሳ ነው ክርስትና የሚባል ነገር አይኖርም፣ በፍጹም አይኖርም። የኢየሱስ ክርስቶስ መወለድ ከትንሣኤው ጋር ተደምሮ ነው ቤተ ክርስቲያን እንድትኖር ያደረገው። መወለዱ በራሱ የራሱን የቻለ ምን አለው? ዋጋ ነበረው። ሞቱና ትንሣኤ ዋጋ ነበረው። ፋይናል የመጨረሻ የመለኮት ኃይል በኃጢአት ላይ በሰይጣን ላይ የተገለጠበት
የእግዚአብሔር ኃይል የተገለጠበት የት ነው? መስቀል ላይ ብቻ ሳይሆን በመቃብሩ ላይ። መቃብሩ ምን ሆነ? ተፈነቃቀለ። ኢየሱስ ምን ሆነ? ተነሳ። ሞት ኃይል አጣ ማለት ነው። ሞት ኃይል አጣ። ብዙዎችን የገደለ ሞት፣ ብዙዎችን ከመቃብር በታች ያስቀረ ሞት ኢየሱስን መያዝ አልቻለም። ኢየሱስ በክብር ምን ሆነ? ተነሳ። ግን ባይነሳ ምን ይፈጠር ነበር? የመጀመሪያው ጳውሎስ ያለውን ነገር ነው። እኔ የኔን ፈጠራ ማቀርበው ነገር አይኖረኝም። እምነት ከንቱ ይሆናል። ክርስትና ከንቱ ይሆናል። ከንቱ ማለት ምን ማለት ነው? ዋጋ ቢስ፣ የማይጠቅም ነገር ማለት ነው አይደለም? አማርኛው እዛ መሰለኝ። ከንቱ ማለት ፋይዳ የሌለው፣ ለምንም ነገር የማይገባ የማይጠቅም ማለት ነው። ክርስትና እንደዚህ ይሆን ነበር። አንደኛ ቆሮንቶስ 15 ቁጥር 16 እና 17 ማየት ይቻላል።